የእግዚአብሔር ቃል መጽሐፍ ቅዱስ የያዛችሁ ሰዎች በእግራችን ቆመን ብናነብ ደስ ይለኛል። ከዛ ተቀመጡላችኋለሁ። በትዕግስት እናነባለን። እንግዲህ የማታነቡ ሰዎች ከኔ ጋር በደንብ ታነባላችሁ ዛሬ ማለት ነው። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 1 ላይ እንደዚህ የሚል ቃል አለ። ሁለተኛ ዜና መዋዕል ምዕራፍ 20 ቁጥር 1 እንደዚህ ይላል። ከማንበብ በፊት በዝማሬ ያገለገለውን ወንድማችን እስቲ እግዚአብሔር ይባርክህ በሉት ባካችሁ። ባርኩት፣ በደንብ ባርኩት። እግዚአብሔር ይባርከው። ወንዝ ነው ያየሁት። ጌታ ይባርከው። ኪቦርድ የቀበቀበውን ዳቆናትን ሁሉ እግዚአብሔር አምላክ ይባርካቸው። እንዲህም ሆነ ከዚህ በኋላ የሞዓብና የአሞን ልጆች ከእርሱም ጋር ምዖናውያን ኢዮሳፍጥን ሊዋጉ መጡ። ወሬኞችም መጥተው ከባህር ማዶ ከሶርያ ታላቅ ሰራዊት መጥቶብሃል፣ ኖ አይንጓዴ በተባለች በኢሶስ ትማር ናቸው ብለው ለኢዮሳፍጥ ነገሩት። ኢዮሳፍጥም ፈራ፣ እግዚአብሔር ሊፈልግ ፊቱን አቀና። በይሁዳም ሁሉ ጾምን አወጀ። ይሁዳም እግዚአብሔርን ይፈልግ ዘንድ ተከማቸ። ከይሁዳም ከተሞች ሁሉ እግዚአብሔርን ይፈልጉ ዘንድ መጡ። ኢዮሳፍጥም በይሁዳ በኢየሩሳሌም ጉባኤ መካከል በእግዚአብሔር ቤት ውስጥ በአዲሱ አደባባይ ፊት ቆመ። እንዲህም አለ፣ አቤቱ የአባቶቻችን አምላክ ሆይ በሰማይ ያለ አምላክ አንተ አይደለምን? የሕዝብንም መንግስታት ሁሉ የምትገዛ አንተ አይደለምን? ኃይል ችሎታ በእጅ ነው፣ ሊቋቋም የሚችል የለም። አምላካችን ሆይ በዚህ ምድር የነበሩትን አሕዛብ ከሕዝብ ከእስራኤል ፊት ያሳደድክ ለወዳጅም ለአብርሃም ዘር ለዘላለም የሰጣት አንተ አይደለህምን? እነርሱ ተቀመጡባት፣ ለስምህም መቅደስን ሰርተውባት። ክፉ ነገር የፍርድ ሰይፍ ወይም ቸነፈር ወይም ረሃብ ቢመጣብን ስምህ ባለበት በዚህ ቤትና በፊትህ ቆመን በመከራችን ወደ አንተ እንጮኻለን፣ አንተ ሰምተህ ታድነናል አሉ። አሁንም እነሆ እስራኤል ከግብፅ በወጡ ጊዜ ያልፉባቸው ዘንድ ያልፈቀድክላቸው ነገር ግን ፈቀቅ ብለው ያላጠፋቸው የአሞንና የሞዓብ ልጆች የሴር ተራራ ሰዎች ሆነው ለወሮቶቻችን ክፋትን ይመልሳሉ፣ ከሰጠንም ርስት ያወጡን ዘንድ መጥተዋል። አምላካችን ሆይ አንተ አትፈርድባቸውምን? ይህ የመጣብንን ታላቅ ወገን ንቃወም ዘንድ አንችልም፣ የምናደርገውንም አናውቅም። ነገር ግን ዓይናችን ወደ አንተ ናቸው። የይሁዳ ሰዎች ሁሉ ከሕፃናቶቻቸውና ከሚስቶቻቸው ከልጆቻቸው ጋር በእግዚአብሔር ፊት ቆመው ነበር። የእግዚአብሔር መንፈስ ከአሳፍ ወገን በነበረው በሌዋዊ በማታንያ ልጅ በዮኤል ልጅ በባንያስ ልጅ በዘካርያስ ልጅ በሴል ላይ በጉባኤ መካከል መጣ። እንዲህም አለ፣ ይሁዳ ሁሉ በኢየሩሳሌም የምትኖሩ አንተም ንጉሥ ኢዮሳፍጥ ስሙ፣ እግዚአብሔር እንዲህ ይላቸዋል፣ ሰልፉ የእግዚአብሔር ነው እንጂ የእናንተ። ከዚህ ታላቅ ወገን የተነሳ አትፍሩ፣ አትደንግጡ። ነገ በእነርሱ ላይ ውረዱ። እነሆ በጢጥ አቀበት ይወጣሉ፣ በሸለቆ መጨረሻ በይዋል በምድረ በዳ ፊት ለፊት ታገኟቸዋላችሁ። እናንተም በዚህ ሰልፍ የምትዋጉ አይደላችሁም። ይሁዳና ኢየሩሳሌሞች ተሰለፉ፣ ዝም ብላችሁ ቁሙ፣ የሚሆነውንም የእግዚአብሔርን መድኃኒት እዩ። እግዚአብሔር ከእናንተ ጋር ነውና አትፍሩ፣ ውጡባቸው። ጌታ ይባርካችሁ። ቁጭ በሉ በቃ። ጌታ ይባርካችሁ። ኢዮሳፍጥ ከነገሰ ገና 20 ዓመቱ ነው እና በ20 ዓመት ውስጥ ድንገት አሞናውያን ሞዓባውያን የሚባሉ 3 ነገስታቶች በጣም ታላቅ የሆኑ ጃይንት የሆኑ መጡ። የመጡት ከሶሪያ ነው እና እነኚህ ሞዓባውያን ያውያን የሚባሉት የመጡት ዝርያቸው በዘፍጥረት ምዕራፍ 19 ቁጥር 38 አካባቢ ላይ የሎጥ ቤተሰቦች ናቸው። ታላቅና ታናሽ ልጆች ነበሩ። የሎጥን ዘመን ታሪክ ታውቃላችሁ። ያ ትውልድ ሁሉ በሳት ሲያልፍ ሁለት ሴቶች ነበሩት፣ ታላቅና ታናሽ እና ወንድ ስላልነበረ ከአባታቸው ተወለዱና አባታቸውን ወይን ጠጅ አጠጥተውት ካሰከሩት በኋላ ያን ሰዓት ሁለቱ አሞንና ሞዓብ የሚባል ዝርያ ከዛ መጣና ከአባታቸው የመጡ ናቸውና የተረገመ ይሄ ዘር አሞንና ሞዓብ የሚባለው እስከ 7 ዘር ድረስ ወደ ቤተ መቅደስ አይገቡም። አጭር ነገር ነው የምነግራችሁ። እና ቤተ መቅደስ አይገቡም። ይሄ የተጠላ ነው። ለእስራኤል በጣም ከባድ የሆነ ተዋጊዎች፣ በጣም ጦረኞች፣ በጣም ለእስራኤል ጠላት ሆኖ የመጣ ቤተሰብ ነው። ይሁንና በኢዮሳፍጥ ዘመን ደግሞ ኢዮሳፍጥ እንደተቀመጠ ገና 20 ዓመቱ ነው። እዛ እንደሆነ ያለ 3ቱም ነገስታቶች መጥተው ኢየሩሳሌምን ከበበዋት ይላል። እንዳልኳችሁ ልክ እነኚህ ሞዓባውያን ያውያን የሚባሉ እንዳሁንቱ አሜሪካ፣ ራሻ፣ ቻይና ናቸው።
በቃ አሁን እኛ አሁን ከአሜሪካ ጋር ብንጣላ በጥይትም አይመቱንም በጭስ አድርገው ጸጥ ያደርጉናል ተኩስም የለም ረጉራውም የለም አለቀ በቃ የሆነ ጭሳጭስ ብቻ ነው የሚለቁብን አሁን እኮ ጦርነት ቀርቷል በጭስ መግደል ጀምሯልና እንደ ኒውክሌር ማለት ነው እነኚህ የመጡበት በጣም ታላቅ የሆኑ ሶሪያን ወንዝ አቋርጠው ነው የመጡት በጣም ሶስቱም ጃይንት የሚያስፈሩ ናቸው ምክንያቱም ኢዮሳፍጥ ፈራ የሚባለው የሆነ ግብጽ ምናምን አለ የመጣባቸው ታላቅ ሰራዊት ነው ያስፈሩ ናቸው እንዳልኳችሁ በአለም ላይ በጣም ታጠቁ የሚባሉት እንደ ራሻ ናቸው ቻይና አሜሪካ ናቸው ለዚህ ነው ተከባብረው የሚኖሩት ተፈራርተው ተባብለው ይኖራሉ ታቃላችሁ ድሮ ዓለም ያሆነ ስትሆኑ ልትጋጨስ ሊጣላችሁ ሲፈልግ ከናንተ ከፍ ካለ ሰላም ደናና መላችሁንም ትጣላ አነስ ካለ ትጋፈጣል ይሄ በቃ ከሱ አቅም በላይ የሆነ ጦር ፊት ለፊቱ መጣ እና ሊቋቋመው አይችልም ፈራ ወሬኞች መተው ነገሩት እንዳሁኑ ቢቢሲ አልጀዚራ ምናምን የለም ኢንተርኔት የለም ጎግል የለም ያን ጊዜ ግን በወሬ የሚያገለግሉ ሰዎች ነበሩ መተው ለዮሳፍጥ ነገሩት ሲአይኤ መተው ነገሩት ይሄን ሲሰማ ፈራ ደነገጠ ይላል አገር መሪ ነው አገር ይመራል ግን ከሱ አቅም በላይ የሆነ ጦር መጣበት መጽሐፍ ብሎ ይናገራል እግዚአብሔርን ይፈልግ ዘንድ ልብ አደረገ ይላል እና ከታላቅ እስከ ታናሹ ድረስ አዲስ ቤተ መቅደስ ነው ህዝቡ ሁሉ ተሞ ልክ እንደንው ብሎ ወደ ቤተ መቅደስ መጡ ለምን ካቅማቸው በላይ ነው ከሚችሉት በላይ ነው ከሚያስቡት በላይ ነው ከታጠቁት በላይ ነው ከገመቱት በላይ ነው ለምንድነው የተከበቡት እግዚአብሔር ከነሱ ጋር ስላለ አጠገባችሁ እግዚአብሔር ካንተ ጋር አለ በሉት በቃ ካቅማችሁ በላይ አንዳንዴ ጦርነት ሰልፍ በቤታችሁ በትዳራችሁ ባገግሎት ሲመጣ ያን ሰዓት እግዚአብሔር እናንተ ውስጥ ዓላማ አለው አጠገባችሁ አትደንግጥ እግዚአብሔር ካንተ ጋር አለ በሉት ባካችሁ በቃ ስላለብ ነው ለዛ ነው ዳዊት እንደተቀባ ሰምተው ፍልስጤማን መተው ከበቡት ይላል ቅባት ያስከብባል የእግዚአብሔር ዓላማ ካለባችሁ ከበባል ሰው ይነሳል መናፍስት ሟርተኛ ደጋሚ ጠንቋይ መተት ይነሳል ግን በአንድ መንገድ ይመጣሉ በሰባት መንገድ ብድግ አርጉጃችሁ የሚታገላችሁ ይበተን የሚረግማችሁ ዘንዶ ይበተን ዘራችሁን የታገለ አውሬ ጭንቅላቱ ይሰበር ከበቡት ከአቅም በላይ ነው ከሚያስበው በላይ ነው ከሱ በላይ ታጥቀዋል ኃይል ጉልበት አላቸው የኛም ህይወት አንዳንዴ እንደዚህ ይሆናል እንከበባለን ትዳራችን አገልግሎት ቢዝነሱ እንደ ሀገር የሚያስጨንቁን የኢኮኖሚ የጤና ችግር የተለያየ ተግዳሮት ይገጥመናል የሰው ልብ ክፋት ሰው ፎርጌት ያደርገናል ሪጀክት ያደርገናል ያን ጊዜ ልባችን ያዝናል በዚህ ጨለማ ውስጥ ግን የልጅነቱን አምላክ እዛ የጠራውን ከማህፀን ከናቱ ማህፀን ሳይወጣ እግዚአብሔር ያሰበውን አምላክ እግዚአብሔር ይፈልግ ዘንድ ልብ አደረገ ዛሬ በዚህ ማለዳ ምንድነው መልእክት ካላችሁ በዚህ ጦርነት መካከል ውስጥ ይሄ ሰው የተናገረው በሁለተኛ ዜና መዋዕል ምዕራፍ 7 ይላችኋል በስሜ የተጠራ ሕዝብ ራሱን አዋርዶ ቢለምን ከክፉ ስራው ቢመለስ በዚህ የሚጸልየው ጸሎት አጠገባችሁ እግዚአብሔር ሰምቶሃል ብሉት እና ይሄንን ኪዳን ይዞ ምክንያቱም ሲሰደዱ ታውቃላችሁ በዳንኤልም ዘመን ወደ ምስራቅ በኩል ከፍተው ይጸልያሉ ምክንያቱም አይሁድ ሲበተን አሁንም ኢየሩሳሌም አይምሯቸው ውስጥ አለ ልባቸው ውስጥ አለ ያህዌን ያስቡታል የትም ይበተኑ ለዚህ ነው በዓለም ላይ ተጽዕኖ ፈጣሪዎች አይሁዳውያን ናቸው ስለዚህ ይሄ ማህበረሰብ ይሄ ሰው ኢዮሳፍጥ ተሰብስቦ ተከማይቶ በእግዚአብሔር ፊት ብዙ ከጸለየ በኋላ አንድ ነገር ተናገረ የመጣብንን አናቅም ዛሬ መልእክቴ አንድ ነው ርዕሴ አንድ ነው ክብር ለሱ ይሁን አልችልም በሚል ርዕስ ነው ማካፈላችሁ ኢየሱስ ጌታ ነው አንተ አትችልም እግዚአብሔር ይችላል በተጠገባቻለሁ እሱ ይሄ ነው ርዕሴ ዛሬ የመጣብንን አላቅም ይሄን ጦርነት አልችልም ይሄን ሰልፍ መቋቋም አልችልም ካቅሜ በላይ ነው ከምችለው በላይ ነው ይዞ በእግዚአብሔር ፊት ነፍሱን አፍስሶ ጮ አገር ይመራል ህዝብ አለው ልዩ ኃይል አለው ወታደር አለው ብዙ መዋቅር አለው ኦርጋናይዜሽኑ ፉል ነው ግን አልችልም ብሎ እግዚአብሔር ላይ ድግፍ አለ ዛሬ ርዕሴ አንድ ነው 2018 አልችልም ለሚሉ ሰዎች ጠላቶቻቸው ይበተናሉ
የከበባችሁ ከበባ በውስጥና በውጭ ያለ ጦርነት እግዚአብሔር ሰልፋችሁን ይሰብረዋል። አንሱ እጃችሁን። የሚረግማችሁ እባብ ጭንቅላቱ ይሰበር። የሰው ክፋት የተመታ ይሁን። የአውሬው ዘንዶ ጭንቅላቱ ይሰበር። አብሯቸው ከነኚህ ሶስት ነገስታት ሰው ብቻ ሳይሆኑ መናፍስት አብሯቸዋል። ያንዳንዱ ነገስታት ጀርባቸው አጋንንት አለ። የሚያመልኩት የልጆቻቸውን መስዋዕት ያቀርባሉ። የአሕዛብ ነገስታት አይታችሁ ከሆነ የበኩር ልጃቸውን በሳት አሳልፈው ይሰጣሉ፣ ለአምልኮ ይሰጣሉ። በእያንዳንዱ አገር ጀርባ የሚሰራ ዘንዶ አለ። ታውቃላችሁ። እኛም ፋሚሊ ውስጥ አንዳንዶቻችን በአንድም በሌላም ብዙ አምልኮ አለ። ብዙ በምድር ላይ ከባድ ልንገራችሁ፣ ጌታን ማግኘት ትልቅ በረከት ነው። በጣም ግን ከባድ ታውቃላችሁ፣ የዘር እርግማን ነው። ድግ አድርጉ። ዘራችሁን የረገመ ባፍጢሙ ይደፋ። ዘራችሁ ላይ የሚሰራ እናትሽ ዘር አባትህ ዘር ውስጥ ያለ ስውር እርግማን ዛሬ ጭንቅላቱ ይሰበር። ጥላቸው ከባድ ነው። ሞገሳቸው ከባድ ነው። ኃይላቸው ከባድ ነው። ነፍሱ ግን አንድ ነገር አወቀች። ይሄን ጦርነት እኔ አልችልም ማለት ይላችሁ። የአዲስ ኪዳን ጸሐፊዎች እኮ የነገሩን ኃይልን በሚሰጠኝ በክርስቶስ ኢየሱስ ሁሉን በክርስቶስ ብቻ ነው። አሁን ያለውን እንደ ሀገር ያለውን ጦርነት በዙሪያችን ያለው ተግዳሮት የማሸነፊያው ሚስጥር አንድ ነው። አልችልም፣ እኔ አላቅም፣ አንተ ታውቃለህ፣ አግዘኝ። ጮክ በሉ አሜን በሉ። እርዳኝ፣ አልችልም፣ ይሄን ነገር ለማድረግ አልችልም። ንጉስ እኮ ነው፣ አገር የሚመራ ነው። አብረውት ጀነራሎች አሉ፣ ወታደሮች አሉ፣ ካቢኔ አለ፣ ብዙ አለ። ግን አልችልም። እኛ አገር ምንድን ያለው አራቆራ አሁን ያለ ቀራርቱ አታቀራራ፣ አትጩ፣ አልችልም በል። እግዚአብሔር ወደ አንተ ይመጣል። አጠገባችሁ አልችልም ካልክ እግዚአብሔር ይመጣልሃል። በቱ አልችልም በሉ። እሺ እኔ አትበል። እኔ ያለኝ ማስተርስ ፒኤችዲ ታውቃለህ፣ ማይንድ ኤክሴል የለም። ኤክሴል ኢየሱስ ብቻ ነው የሰራው። ከአፈር ከትቢያ ውስጥ ከተዋረደ ከሸለቆ ውስጥ ያወጣን ደሙን ስለነና ስለናንተ አፍስሶ ነፃ ያወጣን አንድ ብቻ ነው። ኢየሱስ ይችላል። ጮክ በና አሜን በሉ። እችላለሁ አትበሉ። አልችልም፣ አላቅም። እኔ አላቅም ማለት የሀገር መሪ ነው። አላቅም ማለት ሀገር የሚመራ መውጫና መግቢያውን ያውቃል። ተወልዶ ያደገበት አገር ነው። ጂኦግራፊካል የጦር ክንዳቸውን ያውቃል፣ ጉልበታቸውን ያውቃል። ሲስተም ግን አልችልም። አንዳንዶቻችን ስንወለድ ከቤት የእንትና ነኝ አትበሉ፣ እኔ ነኝ አትበይ። ከዘርሽ የተቀበልሽ እሱ ካራክተር ለእግዚአብሔር ቤት አይሆንም። ለእግዚአብሔር ቤት የሚሆነው መንፈስ ቅዱስ ብቻ ነው። ታውቃለህ የኔ አባት በነገራችን የኔ አባት ሰው እኔ ፋዘር ኖሮ ሰው መቶኛ አያውቅም። እኔም ሰው እኔን ሊመታኝም አይችልም። ከኔ ጋር ተጣላ ማለት ከግልገል ግቤ ቁጥር 3 ኤሌክትሪክ ጋር ተጣላ ማለት እንደኔ ኃይለኛ የለም። ስለዚህ ይለኛል በቃ ግን ከነ ኃይለኝነቴ ነው ወደ ጌታ ቤት የመጣው። ሰክሬ ጥንብስ ብዬ ሰክሬ ማንን ሊመታ ይችላል? እንዴት ከኔ ጋር ትጣላል? ሰክሬ የተሳደብኩ የዛሬ 30 ዓመት ሰክሬ ጉባኤ መካከል ሙሉ ወንጌል ነው ቆሜታ። ደሞ ይድሮ ጴንጤ አያምርም፣ ፊቱ አያምርም፣ መልኩ አያምርም፣ ጫማው አያምርም፣ በቃ ሹል ነው ምናምን አያምርም። ቸርቹ አያምርም፣ ሸረሪቱ ምን አለ ዳድርቱ ቆርቆሮ ነው። ከዛ አንድ ቀጭን ሴት ማርኔስ አለች፣ ከርቤስ ወጣው እዛ ውስጥ ናውጣ ትለኝ ወጣው እዚህ ጋር ራሴ። ከዛ ከሸለቆ ያወጣ ኢየሱስ ብቻ ነው። ኃይለኝነት ምንም አያመጣም። ይሄ ሰው ኃይል አለው፣ ጉልበት አለው፣ አቅም አለው፣ ታጥቋል። ግን አልችልም። እርዳኝ በሉ። ያቸው አግዘኝ እስቲ ጌታ ሆይ አግዘኝ በሉ። እስቲ እርዳኝ በሉ። እርዳኝ። እነ ሰለሞን እኮ ታውቃላችሁ የድሃ ልጅ አይደለም እኮ ቢሊየነር ነው አባቱ። ግን አላቅም እባክህ እስቲ የሆነ ነገር ስጠኛለህ። እያችሁ እግዚአብሔር መጣና አየው፣ ጥበብ ማስተዋል ሰጠዋለሁ። እያችሁ እችላለሁ አትበሉ። የሚችል አንድ ብቻ ነው። ተማሪዎች፣ ወጣቶች፣ መሪዎች፣ ቤተክርስቲያን የምትመሩ ያለ እግዚአብሔር ጸጋ አትችሉም። የትም ልትደርሱ አትችሉም። ነገ ምን እንደሚሆን አታውቁም። የሚቀጥለውን አታውቁም። ያለ እግዚአብሔር እዚህ አልደረስንም። የሚቀጥለውን የሚያስቀጥለን አልችልም። የመጣብንን አላቅም። እኔ አላቅም ማለት አልችልም።
ተማሪዎች ትምህርት ቤት ስትገቡ እርዳኝ በሉ። አጥኑ ግን እርዳኝ። ምትነግዱ እርዳኝ በሉ። የእግዚአብሔር ጥገኛ ሁኑ። የገንዘብ፣ የጭንቅላት፣ የዘር፣ የሀገር ጥገኛ አትሁኑ። የእግዚአብሔር ጥገኛ ሁኑ። ዳንኤል በአምላኩ በእግዚአብሔር ታምኖ ነበርና አንዳችም ጉዳት እግዚአብሔር ላይ ተደገፉ። እስቲ እጃችሁን አንሱና እግዚአብሔር ላይ ተደገፋለሁ በሉ። መጽሐፍ ይላል በኔ ተማምኗል፣ ስሜን አውቋልና ይጠራኛል። ድግፍ በሉ ጌታ ላይ። አባቴ ይሄ ሰው ንጉሥ ሆኖ አልችልም ታውቃለህ፣ እንዲህ ሆኖ በእስራኤል ታሪክ እንዲያረከው አንተ አይደለም ይላል ሰውየው። መሪ እኮ እኔ እኮ አልችልም ይናሰሳል ሰውየው። እንደዚህ እኮ አልችልም። ኧረ እባክህ አየው እግዚአብሔር የተሰበረ ልብ የተዋረደ ልብ አልችልም በሉ። እሺ ክብር ለሱ። ጮክ በና አሜን በሉ። እኔ ወደ ጌታ ቤት ስመጣ እኔ ውስጥ የድንጋይ ልብ አለ የሚወጣው፣ የብረታ ብረት ልብ ነው የወጣው። እና አሁን ግጭት ምናምን ሲፈጠር የመጀመሪያ ሮጬ የምወጣው እኔ ነኝ። ግጭት አልወድም። ለምን? እግዚአብሔር ከውስጤ የጸብን፣ የጥልን፣ የኔነትን መንፈስ ከውስጤ ነቅሎ አወጣው። ስለዚህ ይዛችሁት አትዙሩ። እግዚአብሔር ያሸናፊነት ምስጢሩ ምንድነው ካላችሁ ለኢዮሳፍጥ እኔ አልችልም አለ። አልችልም ሲል ሶስት ነገር አደረገ። አንዱ የእግዚአብሔር መንፈስ መጣ። አጠገባችሁ የእግዚአብሔር መንፈስ ወደ አንተ ይመጣል በሉት። ብድግ አድርጉት። የእግዚአብሔር መንፈስ ይምጣባችሁ። በተከበባችሁበት ጉዳይ ላይ፣ አቅም ባጣችሁበት ጉዳይ ላይ የእግዚአብሔር መንፈስ በኃይል ይውረድባችሁ። ምክንያቱም ስሙን ለመጥራት ይከብዳል። መጣበት የሚባለው ከአሳፍ ወገን ነው ምናምን ኤል ይበዛል። የአይሁድ ስም በጣም ከባድ ነው። ትንሽ ከበድ ይላል። ፊዚክስ ነው። ደኔኔል እንትና ግን ከሌዊ ወገን ወደ ሆነው መጣ ይላል። ምን ለውጥ ሊያመጣ የሚችል መንፈስ መጣ። ያላችሁ አገሪቷ ላይ ያለውን ብሔራዊ ሐዘን ይሄን ከበባ ሊሰብር የሚችል አንድ ነገር መጣ። ልመርቃችሁ መንፈስ ይምጣላችሁ። አቅም ባጣችሁበት፣ ጉልበት ባጣችሁበት ተከብቤያለሁ ማንም የለኝም በምትሉት ላይ የእግዚአብሔር መንፈስ ይግባባችሁ። የጌታ መንፈስ ይውረድባችሁ። ጠላቶቻችሁን ይበትንላችሁ። ለውጥ ሊያመጣ የሚችለው ልዩ ኃይል ምናምን አልመጣም። ከንትና ወገን ወደ ሆነው የእግዚአብሔር መንፈስ መጣ ይላል። ለምን? የተከበበውን ከበባ ለመበተን አንዱ ለውጥ ለማምጣት። አጨብጭቡለት ለጌታ። እግዚአብሔር በዚህ ስራ ውስጥ ካደረገው አንዱ ወንድሞቼ የእግዚአብሔር መንፈስ መጣ። ይሄ መንፈስ ወንድሞቼ ያለውን ውዝፍና ዝፍዝፍ የሆነ ጨለማውን ለመስበር አንዱ የመጣው ካያችሁ መንፈስ ቅዱስ። አጠገባችሁ መንፈስ ቅዱስ ይምጣል ብሉት። አዲስ ኪዳን መጽሐፍ ፈሪዎቹን ብርቱ ያደረጋቸው መንፈስ ቅዱስ መጣ። ሐዋርያ ሥራ ምዕራፍ 2 ቁጥር 8 ላይ ኃይልን ሳትቀበሉ ከኢየሩሳሌም እና ያ የነበረው የፖለቲካ የኢኮኖሚ የማህበር ቀውሱን ሰብረውት ያለፉት መንፈስ ቅዱስ። ለሙሉ ወንጌል መንገር አልችልም፣ እናንተ አይነገራችሁ መንፈስ ቅዱስ በጣም ስለምትወዱ ወንድሞቼ። ለውጥ ሊያመጣ የሚችለው እንደ ሀገር እንደ ግለሰብ ለውጥ በምን ይመጣል ካላችሁ የእግዚአብሔር መንፈስ ይመጣል። ደካማ ብርቱ ይሆናል። ፈሪ ጠንካራ የሚሆነው ጉልበት የሚያገኘው መንፈስ ሲመጣ ብቻ። ያቺው ሲትዋረድ አንድ ነገር ወደ አንተ ይመጣል። መንፈስ ቅዱስ ክብር ለሱ። ጮክ በና አሜን ብሎ የጌታ መንፈስ ይምጣል። አቅም የለኝም አልችልም ስትሉ፣ ጉልበት የለኝም ለሚሉ ሰዎች አንዱ የሚሰጣቸው መንፈስ ቅዱስ። ያለ መንፈስ ቅዱስ ምንም ማድረግ ያስከው ገንዘብ የትም አያደርስም። ያስከው ጭንቅላት የሆነ ቦታ ይቆማል። አንድ ቀን አንድ ሀገር ሄጄ የሆነ ሀገር ነው ሲሄድ ጌት ነምበር ጠፋብኝ። ብፈልገው አጣሁት። ወደ ላይ ወጣ፣ ወደ ታች፣ ወደ ላይ ሄድኩ፣ ወደ ታች ብፈልገው ሄጄ አላውቅም። እዛ ሀገር ለመጀመሪያ ጊዜ ነው ሄድኩት። ከዛ ብፈልገው በወጣ በወርድ ጌታዬ አልችልም ዶሮ ብዬ ጮኩ። እዛ ቱርኮች አሉ ምናምኖች አሉ አውሮፓ ትረባ ብዬ ጮኩ። አንድ ፊኒሻ ማረበኔ ብሎ አሳየኝ መንገዱ ማለት ነው። መጣው። አልችልም ካላችሁ አቅጣጫ ያሳያችኋል። አልችልም ካልክ አጠገባችሁ እግዚአብሔር ይረዳሃል ብሩት። ሚረዳ እኔ ብደክም ያልመልጠኛል። አውሮፕላኑ ሩቅ ሀገር ነው የሚሄደው። ወንድሞቼ እግዚአብሔር ማንን ያግዛል? ያለኝ አይደለም ጌታ አለኝ።
እጃችሁን አንሱና ጌታ አለኝ ብሉ ባካችሁ። እግዚአብሔር አንዱ ይሄን ሲያይ የሰጠው ለዮሳፍጥ ሁለተኛ እዚህ መጽሐፍ ውስጥ ያስተዋልኩት ዘምሩ አመስግኑ አጠገባችሁ አመስግን ብሉ ባካችሁ። ከበባ ውስጥ ሆነው በዚህ ጦርነት እናንተ የምትዋጉ አይደላችሁም። ታዲያ ዮሳፍጥ ሰራዊቱ ስሙ አለ ምን እናርግ? ዘምሩ አጠገባችሁ ዘምር በሉት ባካችሁ። አሁን ቅድም ወንድማሽ ይዘምራል። በቃ አንዳንዴ እኮ አይገባህም ድቡልቡል ሲሆን ዘምር ዘምር ማለት መጽሐፍ ቅዱስ የአዲስ ኪዳን ጸሐፊ የሚነግረን ጳውሎስ በሁሉ አመስግኑ። እንዴት ይቻላል? አይገባህም። አያችሁ የአንዳንዶቻችን ችግር ማንም ሊፈታው አይችልም። ማንም ሊሊ አንድ መዝሙር ዘምራለች ማንም ሊፈታው አይችልም ምን አይደል? ያንተ አይፈታም። አጠገባችሁ ያንተን እግዚአብሔር ይፈታዋል። ዘምር አመስግን በሉት። ማለት አንዳንዱ አይገባህም። የሀገር ጉዳይ አይገባህም። የፖለቲካው የኢኮኖሚ የማህበራዊ አንዳንዱ ድቡልቡል ድፍን ይሆናል። ዝግ ነው። አላያችሁም? አንዳንድ ጊዜ የሚወዱን ሰዎች ሞባይል ይልኩልናል። ሎክድ ነው ገብተው ነው ጣጣጣ ታ የሚያደርጉት ጭንቅላቱ ያላቸው ወንድሞቼ። እግዚአብሔር ስትዘምሩ አቅጣጫ ያመጣል። ልመርቃችሁ የምስጋና ቅባት ይግባባችሁ። ችግር ውስጥ ቆሞ የሚዘምር የሚያመሰግን ባይገባኝም እንኳን አንተ ትልቅ ነህ የሚል የእግዚአብሔርን ትልቅነት የሚያውጅ የእግዚአብሔር ቅባት ይግባባችሁ። ኳየር ቆመ ምን ብለው ቸርነውና ምሕረቱ ለዘላለም ነው ብለው ዘምሩ አላቸው። ተከበዋል እኮ አቅም አጥተዋል። ከአቅም በላይ ተግዳሮት። ታዲያ እንዴት እናሸንፍ? ስንዘምር ዘምሩ። ከቤታችሁ ዝማሬ አይጥፋ። ጮክ በሉ አሜን በሉ። በቃ ከቤታችሁ አምልኮ አታቆሙ። እሱ ትልቅ ነው። ለምን እንዴት ዘመሩ? ትላንት ያሳለፈን ዛሬም አጠገባችሁ ትላንት ያሳለፈ ዛሬም ያሳልፋል በሉ። በቃ አንዳንዱ አይገባችሁም። እሺ የሆነ ምናምን ጋዝም ዘይትም አታስፈስሱ። እሺ በቃ አንዳንዱ ድቡልቡል ስለሆነ አመስግኑ። እስቲ ወደ ላይውና አመሰግንሃለሁ በሉ። አመስግኑ ግን ይላችሁ አመስግኑ። አንዳንዶቻችሁ ለምን እንደምታመሰግኑ ንገራችሁ። እስቲ የድሮ ፎቶአችሁን ይዩት። አበባ ይዛችሁ ከዛ ያወጣችሁ እኮ ጌታ ነው። ቅድም ናቲ ተናግራናል። እንደዚህ አልተነሳችሁም? ሴቶች በተለይ እንደዚህ ያላችሁ እንዲህ ብላችሁ ወንዶች ምናምን ከዛ ያዳነ ዛሬ እስቲ የድሮ ስትጋቡ የነበረውን ፎቶ እዩት። አጥር ስር ምናምን ስር ይሄ ሹል የነበረ ፊታችሁ የኔማ ሹል አይደለም የኔ ሹል ለማመስገን ወደ ኋላ እዩ። እግዚአብሔር ከየት እንዳወጣ ለዛ ነው ሳሙኤል በዛ ከበባ ውስጥ አቤኔዘር እስከ ዛሬ ድረስ እግዚአብሔር በከበባ ውስጥ ለማምለጥ ወደ ኋላ እዩ። ትላንት ያሳለፈን ዛሬም አንዳንዶቻችን ሆስፒታል ገብተን መውጣት አልነበረብንም። አንዳንዶቻችን የሰዎች ቤት ጥገኛ ነበርን። አንዳንዶቻችን ገጠር ቁርበት ላይ ነበር ምንተኛው። አንዳንዶቻችን ከተዋረደ ውስጥ ነው ያወጣን። ከማይመች ሸለቆ ውስጥ ከኃጢአት ውስጥ ከሞት ውስጥ ከጭንገፋ ውስጥ አትቀጥሉም በሚባል ውስጥ ያስመለጠሽ ጌታ ዛሬም እኔ ልንገራችሁ እግዚአብሔር ያለኝን ስታመሰግኑ ሰልፉ ይበተናል። እዚህ ችግር ውስጥ ነው። አዎ ከበባው የስ እንዴት እናመስግን? ትላንት ወደ ኋላ እዩ። ዛሬ ማታ ጋብዛችኋል። የድሮ ፎቶአችሁን እዩ፣ አልበሙን እዩ። ቀጭን ሆነ የሰው እጅ የምታዩ የነበራችሁ ዛሬ ራሳችሁ ቆርሳችሁ የምትበሉ ዛሬ ተማራችሁ። እግዚአብሔር ጠረናችሁን የቀየረ ቃናችሁን የቀየረ። እኛ ቸርች አንድ ሴት ነበረች። ገና ስትገባ ጉባኤው ሰው ሁሉ ፓ ይላል። ቅመማ ቅመም ብርጉድ ዕጣን ምናምን ነው የምትሸጠው። ፓ ይላል ሰው ሁሉ። አሁን ስትገባ ግን ማሚ ይላታል። የተቀባችው ሽቶ የፈረንሳይ ነው። የምትነዳው ከፍ ያለ ነው። እቺ ሴት ማጉረምረም አትችልም። እግዚአብሔር ከየት እንዳነሳችሁ እንረሳለን። ችግር እናውቃለን፣ ግን የሆነ ስና ኖ የሆነ ከበባው ስትሆኑ እግዚአብሔር ሆይ አመሰግናለሁ። ታችሁና ሱና እግዚአብሔር ትልቅ ነው በሉ። ስለዚህ እስራኤል ልጆች በዚህ ሁኔታው የማርያምን መዝሙር ዘመሩ። ዘጸአት ምዕራፍ 15 ቸር ነውና ምሕረቱ ለዘላለም ነው ብሎ ለእግዚአብሔር ዝማሬ አቀረቡ። ለሰው አይደለም ለአምላክ ሰጡት። አዳይነ ከተከበብንበት ታወጣለህ አንተ ትልቅ ነህ ብለው ለእግዚአብሔር ምስጋና ሰጡ። አንተ አዋቂ ነህ። እያችሁ አንዳንድ ጊዜ ለኛ ሊመቸን ብቻ አረገም እግዚአብሔር በማይመች ሁኔታው ዝማሬ ይሰጣል። ለዛ ነው እኮ ዘላቂ መዝሙሮች
20 ዓመት 30 40 ዓመት የቆዩ መዝሙሮች ለምንድነው ሰው ልብ ውስጥ የተቀመጡት? በዛ ችግር ውስጥ ይዘምሩ ነበር። በዛ መከራ ውስጥ፣ በማጣት ውስጥ፣ በመከራ ውስጥ፣ በችግር ውስጥ አይኖችም የለውኝም እያሉ እደምቀርብበት ምናምን ያሉ እኮ የዘመሩት እኮ በሆነ ችግር ውስጥ፣ በሆነ መከራ ውስጥ፣ በሆነ ስብራት ውስጥ፣ በሆነ ሁኔታ ውስጥ ሆነው አመሰገኑት ጌታ። ሰው ልብ ውስጥ ገባ። ክብር ለሱ። አትርሱ። ችግሩ ሲና ያለው አመስግን። አጨብጭቡ ለጌታ። አትርሱ። ርሴን አልችልም፣ እኔ አላቅም። ጴጥሮስ ብዙ አወራ፣ አላቅም አለ። በቃ እግዚአብሔር ሰጠው። ትዝ አይላችሁ? በጎቼን ጠብ ሁሉ ቢከዱን ያልቅ አረጎራው የሚል ሰው ነው። እኔ አላቅም አለ። ኢትዮጵያን ወንድሞች ቅዱሳን፣ በዚህ ያላችሁ እህቶች ወንድሞች፣ አንችልም፣ ያለ እግዚአብሔር አንችልም። ያስከውን ትዳር መምራት አትችልም። አሜን አትልም? ያስከውን ስራ ያሽውን ነገር መምራት አትችልም። ያለ እግዚአብሔር አንችልም። ምን በፍጹም አልችልም። እኔ ረጅም ዘመን የጸለይኩት እሱ ነው። አልችልም። እንኳን እሱ ሰው አልችልም እላለሁ። ትዝ አይላችሁም? ያዕቆብ በቃ እኔ አልችለውም። ይሄን ሰው የሳውን አልችለውም አለ። አንዳንዱ ሰው አትችሉትም። ምክንያቱም ወረኛ ነው፣ ብዙ ነገር አለው። አትችሉትም። ይሄን ሰው እኔ አልችለውም ስል ዞር ሲያደርግልኝ አይቻካል። እኔ አልችለውም፣ ይሄን አልችለውም አለ። አልችልም። እነ ዳዊት እኮ ጎልያድን ጥለው ትዝ አይላችሁ? አኪጦፌርን እኔ አልችለውም አለ። አንዳንድ ሰው አትችሉትም። መስሪያ ቤቱ ወረኛ ነው፣ ምናምን ይጠላልፋል፣ ጭቃ ይቀባል፣ ምናምን አልችልም በሉ። ስጮክ ብላችሁ አልችልም በሉ። ከሞን አውጁ ባካችሁ። አልችልም፣ እኔ አልችልም አለ። ጎልያድን እኮ ጥሏል፣ ገንድሶ ነው የጣለው። ግን አንዳንድ ሰው በቤተ ክርስቲያን ውስጥ የማይቻሉ ከባድ ልዩዋን ኮማንዶዎች አሉ። ከመቱ ይዘርሯል። የት ጋር እንደመቱ አጣቀውም፣ ግን ወድቀት አገኘዋል። እንኳን ጠላት ከቦ ሰው የማይቻሉ ሰዎች አሉ። እንደዚህ አይነት ሁኔታው ሲገጥምህ በክርክር በጥቅስ አትችልም። እግዚአብሔር ሆይ ወርቅ አንጥረኛው እስክንድሮስ ከፋብኝ ይላል ጳውሎስ። ትልቅ ሰው ነው። እንዴት ነው የማይቻሉ ማር እኔ አልችልም። ክብር ለሱ። እዚህ መጨረሻ እዚህ መጽሐፍ ውስጥ በተከበበ ሁኔታ ውስጥ እግዚአብሔር የተናገረው ይሄን ድምጽ ሰምቶ ሰውየው በግንባሩ ተደፍቶ አመስግኗል ዮሳፍጥ። ግን ከሆነው ነገር አንዱ ምን አላቸው? ሰልፉ የእግዚአብሔር ነው። በቃ ሶስተኛው ሰው ሰልፉ የእግዚአብሔር ነው። አጠገባቸው ነው ሰው ድገሙ ባካችሁ። ሰልፉ የእግዚአብሔር ነው። በቃ አንተ አትችልም። ምክንያቱም እግዚአብሔር ውክልናን ጦርነትን እኔ እዋጋለሁ። በቃ ይሄ ጦርነት ያንተ አይደለም፣ እኔ ነኝ የምዋጋው ብሎ እግዚአብሔር መጣ ከፊት። በፊትስ እሱ እዚህ ነው። አሁንስ እግዚአብሔር መጣና ይኸው እኔ አለሁ። እግዚአብሔር አንድ ነገር ብሎኛል። ለሚያስቀድሙኝ ሰልፋቸውን ሰብራለሁ። ለሚያስቀድሙኝ ምክሮችን አፈርሳለሁ። ለሚያስቀድሙኝ ቀስቶችን ሰብራለሁ። ለሚያስቀድሙኝ ከበባው ይበተናል። ለሚያስቀድሙኝ ጉድጓዱ ይደፈናል። ወደፊት የመጣ ወደ ኋላ ይወድቃል።